እንግዲህ ዛሬ ሰላም አርግዛለች ማለት ነው። በጣም ያሳዝናል። ሰላም እንግዲህ የቤታቸው ሰራተኛ ናት። ሰላም ከቤት ወጥታ ወይም ደግሞ ትዳር ይዛ አያውቁም አታውቅም። ምክንያቱም ቤት ውስጥ ነው ሁሌ ያለችው እና ሰላም ዛሬ አርግዛለች። ኤቢ በእናትና በአባቷ ክላስ ገብታ ክላስ እያነጠፈች ስታገኛት ሰላም ሆዷን ስታየው አርግዘሻል እንዴ ሰላም አለቻት። ሰላምም ደነገጠች እና ሆዷን ደበቀችው። ሰላም እንግዲህ የአንዲት የቤት ሰራተኛ ስትሆን በዛ ላይ ደግሞ ከቤት ወጥታ ማታውቅ ልጅ ናት። ይህ እንዳለ ኤቢ የምትባለው ለወይዘሮ ማርታ ቁጭ ባለችበት ፈልግሻለሁ በማለት ደውላ ሰላም እንዳረገዘ የነገረቻት። ሰላም ደግሞ እናቴ አለቻት ኤቢ። ሰላም እኮ ከቤት ወጥታም አታውቅም፣ ከየት ነው እርግዝና የመጣው እንዴት አረገዘ በማለትም ለእናቷ ስትነግራት እናቲቱ ደንግጣ በጥፊ ያጮለቻት። ከዛም ደግሞ ሰላምን ጠራቻት። በእንደ እንዳለ ሲቀጥል ኤቢ እና ናታል በአንድ ወደ ውጭ ወጥተው መጽሐፍ ለመግዛት ሄዱ። ዳጣ እና ናታል በጣም ያሳፍራል። ናታል አንተ ነህ ሜሴጅ የጻፍከው? የእውነት ለመናገር በነጻነት እንዲያልቀርብህ አድርገኸኛል በማለትም ነገረችው። ናታል የእውነት ነው የምልሽ ይቅርታ አላት። ናታል እንግዲህ የምትወደኝ ከሆነ የምትወድብኝ ምክንያት ማረጋገጥ አለብኝ ሲል ኤቢና ናታል ወደ ውጭ ወጡ። ይመችህ አቦ ያራዳ ልጅ አለችው። አይዟችሁ በማለትም ሸኘቻቸው። ዳጣ እንግዲህ የዋህና በውስጧ ለናታል ምንም ነገር በሌላ ሀረካቱና በሌላ በፍቅር እይታ አላየችውም፣ ልክ እንደ ወንድሟ እንጂ። አንዳንድ ጊዜ ማናያቸው እነሱ ግን የሚያዩን የፍቅር አይነቶች አሉ። ሆኖም እንግዲህ ኤቢ በጣም ደስ ብሏታል። በደስታ ተፍለቅልቃ ቤቱን ሁሉም በቃ ደስ ብሏታል። ለሰላም ነገረቻት። ከናታል ጋር እኮ ተገናኘን አወራን በማለት እየደጋገመ ነገረቻት። ደስ ይላል አለች ሰላም። እና እንደዚህ እንዳለ ናታል ደግሞ ኤቢን ይዞ የወጣበት ምክንያት ለማስቀናት ነው ዳጣን። ዳጣ ግን ምንም አልመሰላትም። ቁጭ ብላ ቴሌቪዥኗን እያየች ሰላም መታ ቁጭ ስትል ኡፍ አለ ሰላም። ደከመሽ እንዲህ አለቻት። አዎ ደክሞኛል፣ እግሬ ልታጠብ ነበር አለቻት። እግሯን በማጠብ እንደዚሁም ደግሞ አንቺ መርቂኝ አለቻት። መልካሙን ትዳር ይስጥሽ፣ ጥሩ ባለቤት፣ ጥሩ ትዳር ይስጥሽ ስትላት እንዴ ከትተራወጭም እንዴ በማለት ናታል ይሄን እያየ ቁጭ ብሎ ተገርሞ ያያታል። ዳጣም እንግዲህ የሰላምን እግር አጥባ ወደ ስራዋ ወደ ሌላ ቦታ ስትሄድ ጥሪልኝ ዳጣን ብሎ ለሰላም ነገራት። ሰላምም እንደዚች አይነት ልጅ ነው ማግባት በማለት ለናታል ነገረችው። ኤቢና ናታል በናታን ክላስ እያወሩ ነበረ። ዳጣን እንጥራት በማለት እሱ ትንፋሹ ቁርጥ አለ። ኤቢ ደግሞ ዳጣን አትወዳትም። ይህ በእንዲህ እንዳለ ዳጣ ደግሞ አይ ለምን ጠራኸኝ ብላ ስትሄድ አይ እንጫወት ብዬ ነው አላት። አይ ለመጫወትማ ኤቢ ያለችልህ ከሷ ጋር ተጫወት ብላ ጥላው መጣች። ናታል የዚህ ጊዜ በጣም ተናደደ። ምክንያቱም ለማስቀናት ብሎ ነው ዳጣን ከእሷ ጋር የሚሄደው ማለት ነው ከኤቢ ጋር እንጂ ኤቢን አይወዳትም። እንደዚህ እያለ አቶ ደረጀ እንግዲህ ለናታል ስለ ሴት ልጅ እንደው እባክህ እስኪ ኤቢን ተከታተልልኝ አለው። እሺ እንግዲህ እያበረታታኋት ነው አለ ናታል። አቶ ደረጀ ስለ ሴት ልጅ ውብ አፈጣጠር፣ ሴት ልጅ ምቾቷና ኑሮዋ በባሏ ምክንያት መሆኑን ተናግረዋል። በጣም ደስ የሚል ተረት ነበረ። በተለይ የአንድ ሰውዬን ህይወት እያወራው ነበር። ሰውየውም በሚሄድበት መንገድ ላይ ወደ ቤቱ ሲጓዝ ትልቅ የሰፈር ጉድጓድ ነበር አለ። ሰውየው ሲሄድ አላየውም እና እዛ ጉድጓድ ውስጥ ገብቶ እንደገና ሰው ተሰብስቦ የሰፈሩ ሰው በገመዱ አወጡት አለ። እንግዲህ ያ ሰውዬ ቤቱ ሲደርስ ቤቱ ሲሄድ እንዴት ሆንክ ተርፈሃል አለው። የፈጣሪ ስራ እንኳን አተረፈህ ሲለው መንገድ ላይ ያገኘው ሰውዬ ፈጣሪማ ሊገለኝ ነበር ሰው አወጣኝ እንጂ በማለት ወደ ቤቱ ሲሄድ ቤቱ በትራክተር ተመቶ ቤቱ ፈራርሷል።
ምናልባችም የፈጠረ ሰላም መንገድ ላይ እንደዚህ ያቆየው እሱን ላይገለው ስለፈቀደ ይሆናል። ያም ሆነ ይህ የሴት ልጅ ውበቷ የሴት ልጅ ኑሮዋ የሚያምረው በባሏ ሁኔታ ነው የሚባለው ነገር ሰርቷል። እና ሴት ልጅ የምታብበው የምትበሳቆለው የምትደሰተው ሁለመናዋ በባሏ ሁኔታ መሆኑን ከትምህርትም አንጻር ከማንኛውም በድርጊትም በእይታም የምናየው ነገር ነው። ስለዚህ ይህንን እየተማማሩ ናታልና አቶ ደረጀ በመኪና ውስጥ ቁጭ ብለው ነበር። ውሃና ጓደኛዋ ጥናት ላይ ናቸው። ፈተና ደርሷል። ውሃ ደግሞ እንደ ውሃ ሆና ቀረች። ምንም የምታወራው ምንም የምትለው ምንም በቃ ከየዋህነት የበለጠ ውሃ በሏት። እና እንግዲህ ወይዘሮ ማርታና አቶ ደረጀ ስለ ሰላም ምን አለች ነው ያልሽው? ሰላም በቀደም እያለ አቶ ደረጀ እየጠየቃት ነበር። እንዴ አቶ ደረጀ አረጀህ እንዴ? አልወጣም ብላኛለች ብዬሽ እኮ ነበር አለችው። አቶ ደረጀ እንግዲህ በጣም ተጨንቋል። ምክንያቱም ሰላም ያረገዘችው ከሱ እንደሆነ ያውቃል። የቤቱ ሰው ግን አያውቅም። ሰላምም የአቶ ደረጀ ልጅ እንዲያረገዘች ምስጢሬ ሁሉ በሆዴ ነው፣ ህይወቴ ሁሉ ምስጢር ነው በማለት ለናታል ነግረዋለች። ናታልም ሳስብሽ አንቺ ሁሉን ነገር በሆድሽ አድርግሽ የምትኖሪ ሴት ነሽ ሰላምዬ፣ በጣም ነው የምትገርሚኝ ይላታል ናታል። ናታል እንግዲህ ክላሱን እያጸዳችለት በጣም ነው እንትን የምትይኝ፣ ብልጥ ሰው ነሽ፣ ከባድ ሰው ነሽ፣ ለእኔ ከባድ ሰው ማለት ምስጢሮቹን በሆዱ ይዞ የሚኖር ነው እያለ ሲያሞግሳት ነበር። እንግዲህ እንደዚህ እያለ ድራማዎቹ ቀጥለዋል። ወይዘሮ ማርታ ምን ትሆን ይሆን? ሰላም ካረገዘች እንግዲህ ከማን እንደምታረግዝ ምንም ጥያቄና ጥርጥር የለውም። ሰላም የምታረግዘው ከአቶ ደረጀ ነው በእርግጠኝነት ብለው የቤቱ ሰው መወሰናቸው አይቀርም። እና እንደዚህ እያልን አለን ስላችሁ ማለት ነው። ላይክ ሰብስክራይብ ያደረጋችሁ ፍትፈታው ይቀጥላል። አበረታቱ። ባይ ባይ።